ሰውነታችን ውስጥ ትልቅ ኦርጋን የሚባለው ነው። ጉበት ብዙ ስራዎችን ይሰራል። በሰውነታችን ትልቁ ፋክተሪ ማለት እንችላለን፣ ፋብሪካ ማለት እንችላለን። አንደኛ ሜታቦሊዝም የሚባል ነገር አለ። ሰውነታችን የምንወስደው ምግብ ወደ ሆዳችን ከገባ በኋላ ተሰብስቦ በሄፓቲክ ቬን የሚባሉ አሉ፣ ፖርታል ቬን የሚባሉ አሉ። በፖርታል ቬንስ ተሰብስቦ ወደ ጉበት ነው የሚሄደው። እዛ ነው በየካቴጎራይዝ የሚደረገው። ካርቦሃይድሬቶች ለብቻቸው ሜታቦሊዝም አላቸው። የካርቦሃይድሬት ሜታቦሊዝም ግሉኮስን የመሳሰሉ ግላይኮጅንን የመሳሰሉ ነገሮች የሚሰሩበት ጉበት ውስጥ ነው። ፋት የሚባሉ ደግሞ እነዚህ ከቅባት ጋር የተያያዙ ነገሮችም እዛ ወደዛ ነው የሚያመሩት። እዛ ተከማችተው ነው በምንፈልገው መጠን በምንፈልገው አይነት ሰውነታችን ሜታቦላይዝ የሚያደርጋቸው። ፕሮቲንን ሲንተሲስ የሚባለውን ፕሮቲኖቹ ወደዛ ሄደው ነው በአጠቃላይ የበላነው ምግብ ትልቁ ሜታቦሊዝም የሚካሄድበት ነው። ሌላ የወሰድናቸው ነገሮችም ደግሞ አሲድነት ያላቸው ሌላም ቶክሲን ያላቸው ነገሮች ዲቶክሲፋይ የሚያደርጉበትና ከመድኃኒት ጨምሮ ለሰውነታችን ተስማሚ እንዲሆኑ አንዳንዶቹ ደግሞ ስራቸው መጨረሳቸው በሽንትም በሰገራም እንዲወጡ የሚደረግበት ነው። ሌላ የሚያሳድገንን ፕሮቲን፣ በሽታ የምንከላከልባቸውን ኢሚኖግሎብሊን፣ እነዚህ የመሳሰሉ ነገሮች የሚመረቱበት ነው። ጉበት ስራው በጣም ብዙ ነው። እንግዲህ ጉበት ታመመ ሲባል የጉበት ሴሎቹ ኢንፍሌም እንደሆኑ ተቆጡ ማለት ነው እና ያንን የሚያደርጉ የተለያዩ ነገሮች አሉ። በአብዛኛው ከቫይረስ ጋር የሚያያዙ ናቸው። ሌላ ደግሞ የተለያዩ አይነት ቫይረሶች አሉ። ከኤ እስከ ኤ ቢ ሲ ዲ ኢ ጂ የሚባሉ ኤች የሚባሉ የሚባሉ ቫይረሶች አሉ። እነሱ ደግሞ እንደገና ሰብ ታይፕ አላቸው። የራሳቸው ኤ ሆኖ ታይፕ 1 ታይፕ ቢ ሆኖ ታይፕ ኤ ታይፕ ቢ ታይፕ ሲ ታይፕ ሲ ሆኖ ታይፕ 1 ታይፕ 2 ታይፕ 3 ታይፕ 4 የሚባሉ ሰብ ክላሲፊኬሽንስ አላቸው። እነዚህ ቫይረሶች ናቸው በአብዛኛው። ሌላ ደግሞ ቶክሲንስ የምንላቸው ነገሮች አሉ። ቶክሲን የምንላቸው ከዚህ መሽሩም ጋር የተያያዘ ከአፍላቶክሲን ጋር የተያያዘ እንዲሁም ከአልኮሆል ጋር የተያያዘ በተለይ አልኮሆል ጉበትን እንዲቆጣና እንዲለበለብ ወይም ደግሞ ኢንፍሌምድ እንዲሆን ሴሎቹ ስራቸውን እንዲያቆሙ ያደርጋቸዋል። ሌላ የሚከማቹ ነገሮች አሉ። አይረንን የመሳሰለ ትርፍ ሲከማች፣ ዚንክን የመሳሰለ ኮፐርን የመሳሰሉ ነገሮች ሰውነታችን ሜታቦላይዝ የሚያደርጋቸው ነገሮች በብዛት የሚከማቹበት ጊዜም የሚያጋጥም ነገር አለ። እንግዲህ ጉበት የሚጠቃው በተለያዩ ፋክተሮች ነው። በአብዛኛው ሄፓታይቲስ የሚባሉ ሊቨርን የሚያስቆጡ ቫይረሶች አሉ። ሄፓታይተስ ቢም ሄፓታይተስ ሲም መተላለፊያ መንገዳቸው ተቀራራቢ ነው። አንደኛው በተወሰነ ደረጃ በደም የመተላለፍ ኃይሉ ከፍተኛ ቢሆንም ሌላኛው ደግሞ በፈሳሽ ከሰውነት በሚወጡ ፈሳሾች በግንኙነት ጊዜ እንደዚህ ከእናት ወደ ልጅ የሚተላለፍ ትራንስፕላሴንታል የምንለው እንደዚህ ልክ እንደ ኤችአይቪ ብረት በነካቸው በሳሉ ነገሮች እንደዚህ ከደም ጋር በተያያዙና በደም ተዋጽኦ የሚተላለፍ ነው የሚሆነው። ሜጀሩ ግን በእኛ ሀገር ኮንቴክስት በአብዛኛው ከትራንስፕላሴንታል ከእናት ወደ ሽል የሚተላለፈው ነው በአብዛኛው። ሌላው ጥርስ ስታስነቅል፣ ታቱ ሲደረግ፣ እንደዚህ ንቅሳት ሲሰራ፣ ስለት በነካቸው ነገሮች እነዚህ በብሩሽ በመፋቂያ እንደዚህ ልክ እንደ ኤችአይቪ ማለት ነው በግብረ ስጋ ግንኙነት የመተላለፍ በግብረ ስጋ ግንኙነት ፈሳሽ የመተላለፍ ቻንስ አላቸው። የመጀመሪያዎቹ ምልክቶች እንግዲህ ድካም ነው፣ የምግብ ስሜት ማጣት ነው። በቀኝ በኩል ያለው ደረትህ ላይ ከደረትህ ዝቅ ብሎ ያለው ከኤሪያ ላይ ጉበት የሚቀመጥበት ኤሪያ ላይ የህመም ስሜት ሊሰማ ይችላል። ድካም ይኖራል። ያው ሜታቦሊዝም ያላቸው ቅድም ሰውነታችንን የምንገነባባቸው በሽታ የምንከላከልባቸው ነገሮች እየጠፉ ይሄዳሉ። ሰውነትህ ፖርታል ቬን መሸከም የነበረበትን ከዛ በላይ ፕሬሸር ይኖረውና እግር ማበጥ ይጀምራል። የምግብ ፍላጎት ይጠፋል። በኋላ
ውስጥ ያለው ፕሬሸር ከፍ በማለቱ የተነሳ ጎሮሮ አካባቢ ያሉ ሲስተሚክ እና ፖርታል ቬን የምንላቸው የሚገናኙበት ቦታ አለ። ጎሮሮ አካባቢ ያ ያብጣል፣ ያ ይደማል፣ ሰውየው ደም ማስታወክ ድረስ ይሄዳል። ከዛ በኋላ ደግሞ የተወሰነ ፐርሰንቱ እስከ 10% ደግሞ ከመካከል ላይ ከተጎዱ ሴሎች መሃል ወደ ካንሰር የተለወጡ ሴሎች ይመጣሉ። ያን ጊዜ ሄፓቶሴሉላር ካርሲኖማ የጉበት ካንሰር ወደ መሆን ይሄዳል ማለት ነው። ከዛ በፊት ግን መድማት ሊኖር ይችላል፣ የሰውነት ማበጥ ሊኖር ይችላል፣ የሰውነት ማሳከክ ይኖራል፣ የምግብ አፕታይት ማጣት፣ ሰውነት መክሳት፣ በተለይ የእግር ማበጥና የሆድ ማበጥ አሳይተስ የምንለው ይዘዋቸው የሚመጡ ነገሮች አሉ። ሌላው ጉበት ያመርተው የነበረው ስራ በመቅረቱ በሽታ መከላከል ኃይል ደም እንዲረጋ የሚያደርጉ ደም የኮአጉሌሽን ፋክተር የሚባሉ ጉበት የሚያመርታቸው አሉ። የእነሱ አለመኖር ራሱ የሚያስከትለው የመድማት ነገር ሰውነት የመድማት ነገር ይከሰታል። አልቲሜትሊ ለወልዳይ ይሄ የሚሆነው በሁሉ በሽተኛ አይደለም። እዚህ ጋር ነው ግንዛቤ መያዝ አለብን። ይሄ የሚሆነው በተወሰኑ በሽተኞች ናቸው። ሄፓታይተስ ሲ ከሆነ መድኃኒት አለ 100% የሚያድኑ ለእያንዳንዱ ዝርያ ጀኖም የተዘጋጁ መድኃኒቶች አሉ። ኮምቢኔሽን ደግሞ የሚሰጡ መድኃኒቶች አሉ። ቢው ክትባት አለው። ቁጥሩ የሚቀንስ መድኃኒት ደግሞ አለ። ቁጥሩ በጣም አደጋ በማያስከትል ደረጃ። ስለዚህ ታክሞ ክትባቱንም ካለበት ደግሞ ሕክምናውን መውሰድ የሚቻልበት ነው። የመተላለፍ ሬቱ ሁለቱም ቢም ሲም ከኤችአይቪ 100 ጊዜ በላይ ነው። የመተላለፍ ሬቱ ሀይ ነው። ግን ማንም ሰው አብዛኛው ሰው ሄፓታይተስ ቢን እና ሲን አይመረመርም። ለምን? ኤችአይቪ ብቻ ነው የሚመረመረው። ሄፓታይተስ ቢን ተመርምረው ከሁለት አንዳቸው ቢኖርባቸው ያልለበቱ ሰው ክትባት ይወስዳል። ክትባት ይወስዳል፣ አይተላለፍበትም። 3 መርፌዎች ናቸው። መጀመሪያ የሚወሰድ አለ፣ ከወር በኋላ የሚወሰድ አለ፣ ከ6 ወር በኋላ የሚሰጥ መርፌ አለ። አንደኛ ህፃናት መከተብ አለባቸው። እንደተጀመረው በናሽናል ፕሮግራም እንደተጀመሩ ህፃናት መከተብ አለባቸው። ሁለተኛ ሰው ለጉበቱ አቴንሽን መስጠት አለበት። ሶስተኛ ባህላዊና መጠናቸው ያልታወቁ መድኃኒቶች መውሰድ አያስፈልግም። ሌላው በተጨማሪ ደግሞ በሐኪሞች ትዕዛዝ የሚሰጡ መድኃኒቶችን ማቆም ባለብን ጊዜ ማቆም አለብን። ትርፍ መሄድ የለብንም። አልኮሆል ክራይሲስ የሚፈጥር ነገር ነው። ከአልኮል ሰዎች መጠበቅ አለባቸው። ግራና ቀኝ የተገዛ የሚወሰዱ ፓራሳታሞል አይነት ነገሮች ዶዛቸው ካለፈ ጉበትን የመጉዳት ትኖራቸው። በተለይ ደግሞ ቫይረሱ ኖሮብህ ከሆነ ደግሞ በዛ ላይ ደግሞ አልኮል የምትወስድ ከሆነ እየተባባሰ ይሄዳል። በቫይረሶቹ ብቻቸውን በመያዙ አንድ ሰው ስጋት ውስጥ ሊገባ አይገባውም። በየ6 ወሩ ሐኪም ጋር እየታየ ይሄዳል። የሊቨር ፋንክሽን ቴስት የሚባል አለ። ያ የሚነግረን ነገር አለ። እሱ ተከትለን እናደርጋቸዋለን፣ ክትትል እናደርግላቸዋለን።